ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ጀነራል ሳይንስ ዩኒት 3 ፓርት 2 ነው። አሲድስ ኤንድ ቤዝስ ይላል። አሁን የምናየው ስለ አሲድ እና ስለ ቤዝ ነው። ፓርት 1 ላይ አሲዲክ ኦክሳይድ እና ስለ ቤዚክ ኦክሳይድ አይተናል። ያንን ያላያችሁ ካላችሁ ፓርት 1 ላይ ማየት ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። አሲድስ ኮዝ the sour taste of fruits and other foods። አሲድ የሚባለው ለፍሩቶች ወይም ደግሞ ፍራፍሬዎች እና ምግቦች ሶር ወይም ደግሞ ቆምጣጣ ጣዕም እንዲኖራቸው የሚያደርግ ነው። ሲትሪክ አሲድ ሜክስ ሌመንስ ኤንድ ኦሬንጅ ቴስት ሶር ኤንድ ቪኔገር ኢዝ ሶር ቢኮዝ ኢት ኮንቴን አሴቲክ አሲድ። ሲትሪክ አሲድ የሚባለው ሎሚን እና ብርቱካንን ሶር ወይም ደግሞ ቆምጣጣ የሚያደርጋቸው የአሲድ አይነት ነው ማለት ነው። ምን ሲትሪክ አሲድ ማለት ነው። ቪነጋር ደግሞ ሶር ነው፣ ምክንያቱም ምን ስላለው አሴቲክ አሲድ ስላለው። ስለዚህ አሲዶች ነገሮችን ወይም ደግሞ ምግቦችን ሶር ወይም ቆምጣጣ ያደርጋሉ ማለት ነው። አሲድስ አር ሰብስታንስ ዛት ሪሊዝ ሃይድሮጅን አዮን ኦር ፕሮቶን ኦር ሃይድሮኒየም አዮን ኢን ወተር። አሲድ የሚባለው ሳብስታንስ ሆኖ ሃይድሮጅን አዮን ወይም ደግሞ ሃይድሮኒየምን ምን የሚያደርግ ነው? ሪሊዝ የሚያደርግ ነው ማለት ነው ከውሃ ላይ። For example, hydrochloric acid HCl is an acid which release hydronium ion H3O+ in water. ይህ ማለት ይሄ አሲድ ከውሃ ጋር ሲደመር ምን ያደርጋል ማለት ነው? ሃይድሮኒየም አዮኖችን ወይም ደግሞ ሃይድሮጅን አዮን ፕሮቶንን ምን ያደርጋታል? ሪሊዝ ያደርጋል፣ ያስወጣል ማለት ነው ከራሱ። ለምሳሌ HCl የሚባለው ሃይድሮክሎሪክ አሲድ የሚባለው አሲድ ከውሃ ጋር ሲደመር ምን ይሰጠናል? ሃይድሮኒየም አዮን እና ክሎሪን ይሰጠናል ማለት ነው። ስለዚህ ምን አድርገ ከውሃ ጋር ሲደመር ሃይድሮጅኑን ለቀቀ ማለት ነው። ሪሊዝ ማለት ሃይድሮጅኑን ይለቃል ማለት ነው። ወይም ደግሞ ሃይድሮኒየም አዮን ከሁለቱ አንዱ ነው የሚለቁት ማለት ነው። አሲድስ ኒውትራላይዝ ቤዝ ኤንድ ቤዚክ ኦክሳይድ። አሲድ ቤዝን እና ቤዚክ ኦክሳይድን ኒውትራላይዝ ያደርጋል። ይህ ማለት አሲዶች ከቤዝ ጋር ሲደመሩ ወይም ደግሞ ከቤዚክ ኦክሳይድ ጋር ሲደመር ውሃን ይሰጠናል ማለት ነው። ውሃ ኒውትራል አይደለ? ስለዚህ ኒውትራላይዝ ያደርጋል ሳልትና ወተር ስለሚሰጠን ማለት ነው። ቤዝስ አር ሳብስታንስ ዛት ሪሊዝ ሃይድሮክሳይድ አዮን። ቤዝ ደግሞ ሳብስታንስ ናቸው። ምንድነው ሪሊዝ የሚያደርጉት? ኦኤች አዮንን ወይም ደግሞ ሃይድሮክሳይድ አዮንን ነው። እንደ አሲድ ፕሮቶን ኤች ፕላስን ብቻ ወይም ደግሞ H3O+ ሳይሆን ኦኤች ማይነስን ማለት ነው። ቤዝ ሲሆን ማይነስ ያለው ነው ሪሊዝ የሚያደርገው የሚያስወጣው። ኢን ዋተር ምን ሲሆን ነው ግን? ከውሃ ጋር ሲደመር ወይም ደግሞ ከውሃ ጋር ሲቀላቀል ነው ይሄ የሚያስወግደው ማለት ነው። ሰብስታንስ ቤዝ አር ኮልድ አልካሊስ። ቤዝ ምን ይባላል? ሌላኛው ስሙ አልካሊ ይባላል። ፎር ኤግዛምፕል ሶዲየም ሃይድሮክሳይድ። ለምሳሌ ሶዲየም ሃይድሮክሳይድ የሚባለው NOH ነው። ሶዲየም ሃይድሮክሳይድ ቤዝ ነው። NOH + H2O ከውሃ ጋር ሲደመር ምን ይሆናል? OHን ይለቃል ወደ ውሃ ማለት ነው። ለውሃ ይሰጥና ራሱ ብቻውን ይቀራል። Na ብቻውን ይቀራልና ምን ያደርጋል? OHን ለቀቀ ወይም ሪሊዝ አደረገ ይባላል ማለት ነው። ቤዝ ሃቭ ኤ ቢተር ቴስት። ቤዝ ደግሞ መራራ ጣዕም ነው ያለው፣ እንደ አሲድ ሶር ሳይሆን ቢተር ነው ያለው። አሲድ ቆምጣጣ ነው፣ ቤዝ ደግሞ መራራ ነው። ቤዝስ ኒውትራላይዝ አሲድ ኤንድ አሲዲክ ኦክሳይድ። እንደ አሲድ ደግሞ ቤዝ ከአሲድ እና ከአሲዲክ ኦክሳይድ ጋር ሲደመር ምን ይሆናል? ሳልትና ውሃ ይሰጠናል። ስለዚህ ኒውትራላይዝ ሆነ ማለት ነው። ኔሚንግ ኤንድ ራይቲንግ ፎርሙላስ ኦፍ አሲድስ ኤንድ ቤዝስ። አሁን ደግሞ የምናየው የአሲድ እና የቤዝን ስምና ፎርሙላ መጻፍ ነው። የአሲድን እናያለን መጀመሪያ። ሲንስ ኦል አሲድስ ኮንቴን ሃይድሮጅን። እንግዲህ ሁሉም አሲዶች ሃይድሮጅን አላቸው። ስለዚህ ሁሉም አሲዶች ሃይድሮጅን ስላላቸው the name of the acid is based on the non-metal። የአሲዱን ወይም በምን መሰረት ነው የሚደረገው? በነን ሜታል። ምክንያቱም ባለፈው ፓርት 1 ላይ ስናይ አሲዲክ ኦክሳይድ የሚሰራው ከምን ነው ብለናል? ከኦክሲጅን እና ከነን ሜታል ነው ብለናል። ስለዚህ አሲድ ከነን ሜታል ጋር ሪሌት ስላለው በነን ሜታሉ መሰረት ነው ማለት ነው ስሙ የሚሰጠው። ወይም ደግሞ ነን ሜታል ምንድነው? ኔጌቲቭ አዮን አለው ማለት ነው። ዛት ጎዝ ዊዝ ኢት። ስለዚህ ኔጌቲቭ አዮኑ ከእሱ ጋር አብሮ ይሄዳል ማለት ነው። ዚስ ኔጌቲቭ አዮን ካን ኤዘር ቢ ሞኖአቶሚክ ኦር ፖሊአቶሚክ። ይሄ ኔጌቲቭ አዮኑ ሞኖአቶሚክ አንድ አተም ብቻ ሊሆን ይችላል፣ ብዙ አተምም ሊሆኑ ይችላሉ። ፖሊአቶሚክ ሊሆን ይችላል። the three different suffixes that are possible for the negative ion lead to the three rules below። እና ሰፊክሶች አሉ፣ እነሱ ደግሞ 3 ህጎች አሉት ወይም ደግሞ 3 ሩሎች አሉት የሚከተሉ ናቸው ነው የሚለው። አንደኛ when the negative ion ends in IDE። ይህ ኔጌቲቭ አዮን በIDE የሚጨርስ ከሆነ the acid name begin with the prefix hydro። አሲድ ኔሙ በምን ይጀምራል? ሃይድሮ በሚል ስም ይጀምራል ማለት ነው። ፕሪፊክሱ ምን ከሆነ ነው? IDE የሚያልቅ ከሆነ ማለት ነው።
the root of the negative ion followed by the suffix IC እና ሰፊክሱ መጨረሻ ሩቱ ደግሞ ምን ይሆናል? በአይሲ በሚል ይጨረሳል ማለት ነው። ለምሳሌ HCl አለ is hydrochloric acid ነው የሚባለው because chlorine is chloride ion ክሎሪን ክሎራይድ አዮን ስለሆነች ምንድነው መጀመሪያ ያለን ኔጌቲቭ አዮኑ IDE ከሆነ ነው ያለና ስለዚህ ክሎሪን ክሎራይድ አዮን ስለነበረች ምን ተጨመረባት? ሃይድሮ ተጨመረባት ማለት ነው። ምኗ ላይ ፕሪፊክስ ወይም ደግሞ መጀመሪያዋ ላይ ሃይድሮ የሚል ተጨመረባት። ስለዚህ ሃይድሮክሎሪክ አሲድ ማለት ነው። እና ደግሞ መጨረሻ ላይ አይሲ ይጨመራል። ክሎሪክ አይዲ ቀርታ አይሲ የምትል ትጨመራለች ማለት ነው። ይሄ የመጀመሪያው ሩል ነው። ሁለተኛው when the polyatomic ion ends in ATE ፖሊአቶሚክ አዮኑ በኤቲኢ የሚያልቅ ከሆነ ለምሳሌ ካርቦኔት ናይትሬት እያለ የሚያልቅ ከሆነ ኤቲኢ መጨረሻ ካለው ነው የሚለው the name of the acid is the root name of polyatomic ion followed by the suffix IC እቺ ኤቲኢ ቀርታ ምን ትሆናለች ነው የሚለን ሩት ኔሙ እንዳለ ሆኖ ኤቲኢ ቀርታ ሰፊክስ መጨረሻ ላይ አይሲ ትጨመርባታለች። ዜሪዝ ነው ፕሪፊክስ አይጨመርበትም። መጀመሪያ ፕሪፊክስ ማለት መጀመሪያ ላይ የሚጻፍ ነው እሱ አይጨመርበትም ማለት ነው። ለምሳሌ H2SO4 አለ is sulfuric acid SO4 ፖሊአቶሚክ አዮን ነበረ አሁን ወደ አሲድ ሲቀየር ምን ይሆናል? ሰልፈሪክ አሲድ ይሆናል ማለት ነው። ኖት ሰልፊክ አሲድ ሳይሆን ሰልፈር ራሱ ስሙን አስቀምጠን ከዛ አይሲ because SO4 2- is ሰልፌት ምን ስለነበር ነው እቺ አዮኗ ሰልፌት ስለነበረች ማለት ነው። ኤቲኢ ማለቂያ ስለነበረች ምን ይሆናል? ኤቲኢ ቀርታ አይሲ ከዛ አሲድ ይጨመርበታል ማለት ነው። ሶስተኛ when the anion ends in ITE አናዮኑ ወይም ደግሞ ኔጌቲቭ አዮኑ በአይቲኢ የሚጨርስ ከሆነ ምኑ ፖሊአቶሚክ አዮኑ ማለት ነው። the name of the acid is the root of the anion followed by suffix OUS ይሆናል ማለት ነው። እንዳለ ስሙ ሩት ኔሙ እንዳለ ይቀጥልና ምን ይጨመርበታል? አይቲኢ ቀርታ OUS ይጨመርበታል ማለት ነው። ኤጌን ዜሪዝ ነው ፕሪፊክስ አሁንም ምንም ፕሪፊክስ አይጨመርም ማለት ነው። ለምሳሌ HNO2 is nitrous acid OUS ሆነ ማለት ነው። ምክንያቱም NO2- ቻና አዮኗ ምን ስለነበረች ናይትራይት ስለነበረች ማለት ነው። ኤቲኢ ቢሆን በምን ይቀየር ነበር? በአይሲ ይቀየር ነበር። አሁን ግን አይቲኢ ስለሆነ ናይትራይት ስለሆነች በምን ተቀየረ? በኦዩኤስ ተቀይሮ ናይትረስ አሲድ ይሆናል ማለት ነው። ላይክ አዘር ኮምፓውንድስ ዛት ዩ ሃቭ ስተዲድ ሌሎችን ኮምፓውንዶች እንደምናጠናቸው አሲድስ አር ኤሌክትሪካሊ ኒውትራል አሲዶቹ ኤሌክትሪክ አያስተላልፉም ስለዚህ ኒውትራል ናቸው ማለት ነው። therefore the charge of the negative ion parts of the formula must be exactly balanced out by the H+ ion ስለዚህ ይሄ ቻርጁ ኔጌቲቭ አዮኑ መጀመሪያ ላይ የነበረው ማለት ነው ከፖሊአቶሚክ አዮኑ ወይም ደግሞ ከሌላው ኔጌቲቭ አዮኑ ምን መሆን አለበት? ባላንስ መሆን አለበት ከኤች ፕላስ ጋር ማለት ነው። ሲንስ ኤች ፕላስ አዮን ካሪ ኤ ሲንግል ፖዚቲቭ ቻርጅ ኤች ፕላስ የምትባለው አንድ ፖዚቲቭ ቻርጅ ነው ያላት አንድ ፕላስ ስላላት ማለት ነው። ስለዚህ እችን አንድ ቻርጅ ስላላት the number of H+ ion in the formula is equal to the quantity of the negative charge of monoatomic or polyatomic ion እቺ የኤች ፕላስ ፖዚቲቭ ቻርጅ ከምን ጋር እኩል መሆን አለባት? ሌላ ከሚደመረው ሞኖአቶሚክ ወይም ደግሞ ከፖሊአቶሚክ ኔጌቲቭ አዮን ጋር እኩል መሆን አለባት ማለት ነው። ምክንያቱም ኔጌቲቭ እና ፖዚቲቭ እኩል ሲሆኑ ምንድነው ባላንስ ሲደራረጉ ቻርጃቸው ይጠፋፋና ኒውትራል እንዲሆኑ ስለሚፈልግ ማለት ነው። From your grade 7 textbook, you have read how to write chemical formulas of compounds using balance number. ሰባተኛ ክፍል ትምህርታችሁ ላይ ኬሚካል ፎርሙላን በባላንስ ነበር እንዴት መጻፍ እንዳለባችሁ ተምራችኋል። Therefore, use the following steps of writing formulas of acid. ስለዚህ የአሲድን ፎርሙላን ለመጻፍ ደግሞ እነዚህን ስቴፖች እንጠቀማለን። አንደኛ ስቴፕ 1 write the valence number of negative ion followed by H+ ion መጀመሪያ ላይ ምንድነው የምናደርገው? ቫላንስ ነምበሩን እንጽፋለን። እዚህ ጋር ለመስራት የታሰበው H እና SO4 ነው። ስለዚህ ምንድነው ቫላንስ ነምበሩን እንጽፋለን። በምኑ መሰረት? በአዮኑ መሰረት። ቫላንስ ነምበር ሲባል ሰባተኛ ክፍል ስትማሩ ፖሊአቶሚክ አዮን ወይም ደግሞ ፖዚቲቭ እና ኔጌቲቭ አዮን ያላቸው ከሆኑ ያን የፕላስ ወይም የማይነስ ብዛቱ ቫላንስ ነምበሩን ያሳየናል ብለናል። ስለዚህ H+ አዮን ከሆነ እቺ +1 አላት። SO4 ደግሞ
ቱ ማይነስ አላት ማለት ነው። ራሷ እች ናት እንደ ባላንስ ነበር የምትቆጠረው። እች ላይ የተጻፈችው ቻርጅ ናት። ስቴፕ 2 ክሪስ ክሮስ ደ ቱ ኦፖዚት ቻርጅ ኤንድ ፑት ኢት አዝ የሰብስክሪፕት ነምበር እና እነዚህን ክሪስ ክሮስ ነው የምናደርጋቸው። እችን አንድ ከSO4 ስር እናመጣታለን። ሁለትን ደግሞ ከኤች ስር እናመጣታለን። ስለዚህ H2SO4 ይሆንልናል ማለት ነው። ኤግዛምፕል ደ ሰልፌት አዮን ኬሪስ A2 ቻርጅ። ሰልፌት አዮኑ የሚሸከመው ምንድን ነው? ኔጌቲቭ 2 ቻርጅ ነው። እዚህ ጋር ይጻፋል፣ ከአዮኑ ጋር ይጻፍላቸዋል ቻርጁ። ከዛ የቻርጁ ብዛት ምንድን ነው? ባላንስ ነምበሩ ነው ማለት ነው። ሶ 2 ሃይድሮጅን አዮን አር ኒድድ ቱ ፎርሙላ ኦፍ ዘ አሲድ። ስለዚህ 2 ሃይድሮጅን አዮን ይሄንን ኒውትራል ለማድረግ 2 ፖዘቲቭ ያስፈልጉናል ማለት ነው። ስለዚህ እነዚህ ቻመተን H2 ትሆናለች ማለት ነው። 2 ሃይድሮጅን እና 1 SO4 አዮን አንድ ላይ H2SO4 የሚለውን አሲድ ይሰሩልናል ማለት ነው። ይህን ስለ ባላንስ ነምበር እና ኬሚካል ፎርሙላ አጻጻፍ ከፈለጋችሁ 7ኛ ክፍል መለስ ብላችሁ እዩት። ኔምስ ኤንድ ፎርሙላስ ኦፍ ቤዝስ። ቀጣይ ደግሞ የምናየው የቤዝን ስምና ፎርሙላ ነው። ዜር ኢዝ ኖ ስፔሻል ሲስተም ፎር ኔሚንግ ቤዝስ። ለቤዝ ስም ለመስጠት የተለየ ሲስተም ወይም የተለየ ዘዴ የለም። ሲንስ ዘይ ኦል ኮንቴን ዘ OH አዮን፣ ሁላቸውም OH አዮን ስላላቸው ወይም OH ማይነስን ኮንቴን ስለሚያደርጉ ኔምስ ኦፍ ቤዝስ ኤንድ ኢን ሃይድሮክሳይድ። የቤዞቹ ስም በምን ያልቃል? ሁሉም ሃይድሮ ኦክሳይድ በሚል ስም ያልቃል ማለት ነው። the positive ion is simply named first። መጀመሪያ ፖዚቲቭ አዮኑ ነው ስሙ የሚጠራው። ኔጌቲቭ አዮን ማለት OH ነው። OH ደግሞ ሃይድሮክሳይድ የሚባለው ነው። the number of hydroxide in the formula does not affect the name። የኦኤቹ ብዛት ምንም ስሙን አፌክት አያደርገውም፣ ችግር የለውም ማለት ነው። ኮምፓውንድ መስት ቢ ኒውትራል። ሶ ኮምፓውንዱ ኒውትራል መሆን ስላለበት the charge of the ion አር ባላንስድ ጀስት አስ አሲድ። ስለዚህ እነዚህ ቻርጁ ባላንስ መሆን አለበት። ይህ ማለት ፖዚቲቭ አዮን ከኦኤች አዮን ጋር ተደምሮ ነው አይደል ቤዝ የሚሰጠን። ስለዚህ የዚህ የፖዚቲቭ አዮኑ እና የዚህ ኦኤቹ ባላንስ ካልሆኑ ኔጌቲቭ ወይም ፖዚቲቭ ትርፍ ስለሚመጣብን ምን መሆን አለባቸው ማለት ነው? ባላንስ መሆን አለባቸው። እንደምን? እንደ አሲድ ባላንስ መሆን አለባቸው ማለት ነው። ፎር ኤግዛምፕል ሶዲየም አዮን፣ ሶዲየም እንግዲህ ፖዚቲቭ አዮን ነው ያለው Na ፕላስ ማለት ነው። ሪኳየርድ 1 OH፣ አንድ OH ነው የሚያስፈልገው። ምክንያቱም እቺ አንድ ኔጌቲቭ አላት አንድ ፖዚቲቭ አላት፣ ተጣፍተው ኒውትራል ስለሚሆኑልን ማለት ነው። ቱ ባላንስ ዘ ቻርጅ፣ ምን ነው ቻርጁን ባላንስ ለማድረግ ነው። ሶ ዘ ፎርሙላ ኢዝ NaOH ይሆናል። ፎርሙላችን NaOH ይሆናል ማለት ነው። ካልሲየም አዮን ስንት ቻርጅ አለው? 2 ፕላስ ቻርጅ አለው። ስለዚህ ስንት OH ያስፈልገዋል? 2 OH ማይነስ ያስፈልገዋል። እቺ አንድ ማይነስ ስለሆነች ቱ ባላንስ ዘ ቻርጅ፣ ቻርጁን ባላንስ ለማድረግ ማለት ነው። ሶ ዘ ፎርሙላ ኢዝ CaOH2 ይሆናል ማለት ነው። ካልሲየም ሃይድሮክሳይድ ይባላል። ሃይድሮክሳይድ አዮን ኢዝ ኤ ፖሊአቶሚክ አዮን ኤንድ መስት ቢ ፑት ኢን ፓሬንቴሲስ ዌን ዜር ኢዝ ሞር ዛን ዋን ኢን ዘ ፎርሙላ። ሃይድሮክሳይድ አዮን ፖሊአቶሚክ አዮን ስለሆነ በፓረንቴሲስ መቀመጥ አለበት፣ ከአንድ በላይ አዮን ከሆነ ማለት ነው። ማለት ይጻፋል ማለት ነው ብዛቱ። OH 2 ከሆነ እንደዚህ በቅንፍ ተቀምጦ ከዛ በኋላ ምን ያህል ሃይድሮክሳይድ እንደተጠቀምን ብዛቱን እናስቀምጣለን ማለት ነው። ቀጥለን አሲድ ቤዝ ኢንዲኬተርስ ኤንድ ፒኤች ነው የምናየው። ስፔሻል ታይፕ ኦፍ ሳብስታንስ ኢዝ ዩዝድ ቱ ቴስት ዌዘር ሳብስታንስ ኢዝ አሲዲክ ኦር ቤዚክ። የተወሰኑ ስፔሻል የሆኑ ሳብስታንሶች ሳብስታንሱ አሲድ ነው ወይም ደግሞ ቤዝ ነው ብለን የሚለውን ለመለየት ቴስት ለማድረግ ወይም ለመሞከር ይጠቅሙናል ማለት ነው። ዘ ሳብስታንስስ ናውናስ ኢንዲኬተር። ሳብስታንሶች ምን ይባላሉ? ኢንዲኬተር ይባላሉ። አሲድን ነው ቤዝ ነው የሚለውን እንድናውቅ የሚያደርጉም ማለት ነው። The indicators change their color when added to a solution containing an acidic, basic or neutral substance። እነዚህ ኢንዲኬተሮች ከአሲድ ከቤዝ እና ከኒውትራል ሳብስታንስ ስንነክራቸው ከለራቸውን ይቀይራሉ። የተለያየ ሪዛልት ናላቸው። ቱርመሪክ፣ ሊትመስ ፕላንት ኤንድ ፕላንት ፔታልስ ኢቲሲአር ሳም ኦፍ ደ ናቹራል ኦከሪንግ ኢንዲኬተር። እነዚህ ሶስቱ በተፈጥሮ የሚገኙ ኢንዲኬተሮች ናቸው ማለት ነው። አሲድ እና ቤዝን የሚለዩልን ማለት ነው። ማለት ይሄ አሲድ ነው ይሄ ቤዝ ነው ብለው የሚያሳዩን። the most commonly used natural indicator is litmus። በጣም ብዙ ጊዜ የምንጠቀመው ምንድን ነው? ሊትመስ የሚባለውን ኢንዲኬተር ነው። ሊትመስ ኢዝ a natural dye። ሊትመስ የሚባለው የተፈጥሮ ቀለም ነው። it is extracted from lichens። የሚሰራው ከምንድን ነው? ከድንጋይ ሽበት የሚባለው ማለት ነው። ከሱ ነው ኤክስትራክት የሚደረገው። it has a purple color in distilled water። ከንጹህ ውሃ ጋር ስናቀላቅለው ምን አለው? ፐርፕል ከለር አለው።
ዌን አድድ ቱ አን አሲዲክ ሶሉሽን ይህን ሊትመስ የሚባለው ከአሲዲክ ሶሉሽን ስንጨምረው ወደ ምን ይቀየራል? ሶሉሽኑ ተርን ሬድ ወደ ቀይ ይቀይራል። ኤንድ ዌን አድ ቱ ቤዚክ ሶሉሽን ከቤዝ ስንጨምረው ደግሞ ምን ይሆናል? ኢተርንስ ብሉ ወደ ሰማያዊ ይቀየር ማለት ነው። ኢትስ አቫይላብል ኢን ደ ፎርም ኦፍ ሶሉሽን በሶሉሽን መልክ ማግኘት ይቻላል። ኦር ኢን ደ ፎርም ኦፍ ስትሪፕስ ኦፍ ፔፐር ወይም ደግሞ በፔፐር በወረቀት መልክም ማግኘት እንችላለን ማለት ነው። በሁለት መልኩ ነው የምናገኘው። ሊትመስ የሚባለውን ሶሉሽን የሚቀዳ ነገር ሆኖ ቀለም ሊመጣ ይችላል ወይም ደግሞ በወረቀት መልክ ሊመጣ ይችላል ማለት ነው። ናውናስ ሊትመስ ፔፐር ብዙ ጊዜ የሚታወቀው ምንድነው? ሊትመስ ፔፐር ተብሎ ነው። ጀነራሊ ኢት ኢዝ አቫይላብል አስ ሬድ ኤንድ ብሉ ሊትመስ ፔፐር የምናገኛቸው በሬድ እና በብሉ ሊትመስ ፔፐር ሊሆንም ይችላል ማለት ነው። በዚህ መልኩ ነው ሊገኙ የሚችሉት ሬድ እና ብሉ ሊትመስ ፔፐር ማለት ነው። pH is a measure of hydrogen ion concentration pH ማለት ሃይድሮጅን አዮን ኮንሰንትሬሽንን የምንለካበት ነው። ሃይድሮጅን አዮን ማለት ምን ያህል ሃይድሮጅን አዮን ከዛ ሶሉሽን ውስጥ አለ የሚለውን ማለት ነው። እሱ pH ይባላል። a measure of the acidity or alkalinity of a solution ስለዚህ ምን ይሆናል? አሲድ ነው አልካላይን ነው ወይም ደግሞ ቤዝ ነው የሚለውን እንለካበታለን ማለት ነው። the pH is a numerical scale usually ranges from 0 to 14 ይህ pH የሚባለው በቁጥር ስኬል የሚቀመጥ ሲሆን ከስንት እስከ ስንት ነው ሬንጁ? ማለት ከ0 እስከ 14 ባለው መካከል ያለ የቁጥር ልኬት ነው። a solution with pH equals to 7 is neutral pH 7 የሆነ ሶሉሽን ምን ይባላል? ኒውትራል ግሉል ይባላል ማለት ነው። ለምሳሌ ውሃ ግሉል ነው pH 7 ስለሆነ ማለት ነው። pH ለዛን 7 ከሆነ ደግሞ pH ለዛን 7 ምን ይሆናል? አሲድ ነው የሚሆነው። ከ7 በታች pH ካላቸው አሲድ ነው። pH greater than 7 is base ከ7 በላይ ያሉት ደግሞ ቤዝ ናቸው። 14 ነው አጠቃላይ ከ0 እስከ 14 ነው። ከ7 በታች አሲድ ናቸው፣ ከ7 በላይ ቤዝ ናቸው። 7 ሲሆን ኒውትራል ነው አሲድም ቤዝም ያልሆነ ማለት ነው። ስለዚህ በስዕሉ አሲድ ኮኑ ከ1 እስከ 7 እዚህ ጋር ማለት ነው። ኒውትራል እዚህ መሃል አለች፣ ከዛ ቤዝ እነዚህ ናቸው ማለት ነው። ቀጣይ የምናየው ደግሞ ኢንቨስቲጌቲንግ ፕሮፐርቲስ ኦፍ አሲድስ ኤንድ ቤዝስ ነው። የቤዝ እና የአሲድን ፕሮፐርቲ ወይም ባህሪ ስንመረምር ማለት ነው። ፕሮፐርቲ ኦፍ አሲድ መጀመሪያ እናያለን። አሲድስ አር ኢዚሊ ሪኮግናይዝድ ባይ ዜር ሶር ቴስት አሲዶቹ በቀላሉ በሶር ቴስታቸው ሊታወቁ ይችላሉ ወይም በቆምጣጣ ጣዕማቸው ሊታወቁ ይችላሉ። በት they can also be identified by using indicator እና ደግሞ በምን መለየት እንችላለን? በኢንዲኬተሮች ቅድም ባየነው በሊትመስ ፔፐር ሊትመስ ፔፐርን ስንነክርበት ቀይ የሚሆን ከሆነ አሲድ ነው፣ ብሉ የሚሆን ከሆነ ደግሞ ቤዝ ነው ማለት ነው። በሱም ማወቅ እንችላለን። ስለዚህ በስንት መንገድ? በሶር ቴስታቸው በኢንዲኬተር ማወቅ እንችላለን። a common indicator used to test acids is litmus paper እና ኮመን የሆነው ኢንዲኬተር ማለት ነው ሊትመስ ፔፐር ነው ቅድም ያየነው ማለት ነው። አሲድስ ተርን ብሉ ሊትመስ ፔፐር ቱ ሬድ አሲዶቹ ሰማያዊ ሊትመስ ፔፐርን ወደ ቀይ ይቀይሩታል። ወደ ቀይ ከተቀየረ ደግሞ ያነ ሶሉሽን አሲድ ነው ማለት ነው። አሲድ ካን ሪያክት ዊዝ ዲፍረንት ሰብስታንስስ አሲድ ከተለያየ ሰብስታንሶች ሪያክት ማድረግ ወይም ደግሞ አጸግብሮት መፍጠር ይችላል። አንደኛ አሲድስ ኒውትራላይዝ ቤዝ ኤንድ ቤዚክ ኦክሳይድ አሲዶቹ ቤዝን ኒውትራላይዝ ያደርጋሉ ወይም ደግሞ ከቤዝ ጋር ሲደመሩ ምን ይሆናል መሰላችሁ? ያን አሲድ እና ቤዝ የነበሩት ኒውትራል ሆኖ ፒኤቻቸው 7 ሆኖ እዛ ውሃን ይፈጥራሉ ማለት ነው በተጨማሪ። ስለዚህ ከቤዚክ ኦክሳይድ እና ከቤዝ ጋር ሲደመሩ ምን ይሆናል? ኒውትራላይዝ ያደርጋሉ ማለት ነው እነዚህ አሲዶች። ሁለተኛ አሲድስ ካን ሪያክት ዊዝ ሳም ሜታልስ እነዚህ አሲዶች ከተወሰኑ ሜታሎች ጋር ሪያክት ሲያደርጉ ሰቻስ አይረን፣ ዚንክ፣ አልሙኒየም፣ ማግኒዚየም እነዚህ ከሚባሉት ሜታሎች ጋር ሪያክት ካደረጉ አሲድ ማለት እንግዲህ ባለፈው እንዳየነው ነን ሜታሉ ከኦክሲጅን ጋር ተደምረው ነው አይደለ? ነን ሜታሊክ ናቸው አሲዶቹ። ስለዚህ ከሜታል ጋር ሲደመሩ ምን ይሰጡናል? ሳልት ኤንድ ሃይድሮጅን ጋዝ። ሳልትና ሃይድሮጅን ትርፍ ስለሚገኝ ሃይድሮጅን ጋዝን ይሰጡናል ማለት ነው። ሶስተኛ ደግሞ አሲድ ሪያክት ዊዝ ካርቦኔትስ ኦር ባይ ካርቦኔትስ ቱ ጊቭ ሳልት ዋተር ኤንድ ካርቦን ዳይኦክሳይድ እነዚህ አሲዶች ደግሞ ከካርቦኔት ወይም ደግሞ ከባይ ካርቦኔት ጋር ሪያክት ካደረጉ ምን ይሰጡናል? ሳልት ይሰጡናል፣ ጨውና ውሃ፣ እዛ ደግሞ ካርቦን ዳይኦክሳይድ። ምክንያቱም ካርቦኔት ማለት ካርበንና ኦክሲጅን ያላቸው ስለሆኑ ካርቦን ዳይኦክሳይድን ይሰጡናል፣ እዛ ውሃና ሳልትን ይሰጡናል ማለት ነው። አራተኛ አኩዌስ ሶሉሽን ኦፍ አሲድ አር ኤሌክትሮላይት ኮንዳክት ኤሌክትሪካል ከረንት። አኩዌስ ሶሉሽን ማለት ሊኩዊድ ማለት ነው። አሲድ በሊኩዊድ መልክ ከተቀመጠ ኤሌክትሪክሲቲ ማስተላለፍ ይችላል ወይም ኤሌክትሪክ ማስተላለፍ ይችላል ማለት ነው። ስለዚህ በሊኩዊድ መልክ ወይም ደግሞ በአኩዌስ ሶሉሽን ያለ አሲድ ኤሌክትሪክ ማስተላለፍ ይችላል። ነገር ግን በሶሊድ መልክ ያለ ከሆነ አያስተላልፍም ማለት ነው።
ዩዝስ ኦፍ አሲድ። አሁን ደግሞ የአሲድን ጥቅም እናያለን። አሲድስ አር ቨሪ ኢምፖርታንት ኢን አወር ላይፍ። አሲድ በህይወታችን በጣም ጠቃሚ ነገር ነው። አወር ስቶማክ ኮንቴንስ አን አሲድ ዛት ሄልፕስ ብሬክ ዳውን ዘ ፉድ ዊ ኢት። ጨጓራችን ውስጥ አሲድ አለ። እሱም ደግሞ ለምን ያግዘናል? ምግባችን የበላነው ምግብ ብሬክዳውን ለማድረግ ወይም ደግሞ ለመሰባበር ነው የሚያግዘን ማለት ነው። አሚኖ አሲድስ አር ፓርትስ ኦፍ ፕሮቲን ዛት ሜክ አፕ አወር ቦዲ ቲሹ። አሚኖ አሲድ የሚባሉት አሲድ ናቸው። እነሱ ፕሮቲን የሚሰራባቸው ሰብስታንስ ናቸው። እነሱ ደግሞ ለሰውነታችን ቲሹ ወይም ደግሞ የሰውነት ቲሹችን ለመስራት የሚጠቅሙን ናቸው ማለት ነው እነዚህ አሚኖ አሲዶች። ካርቦኒክ አሲድ ኤንድ ፎስፎሪክ አሲድ ሜንቴን አሲዲቲ ኦር ቤዚሲቲ ባላንስ ኢን አወር ብለድ። ካርቦኒክ አሲድ እና ፎስፎሪክ አሲድ የሚባሉት በደማችን ውስጥ ያሉ አሲዶች እና ቤዞች ተመጣጥነው ባላንስ ነው እንዲኖሩ የሚያደርጉልን የአሲድ አይነቶች ናቸው ማለት ነው። አሲድስ አር ኦልሶ ኢምፖርታንት ኢን አወር ዳይት። እና ደግሞ አሲድ በምንመገበው ምግብም ጥቅም አለው። ፎር ኤግዛምፕል ቫይታሚን ሲ። ቫይታሚን ሲ አሲድ ነው which is found in lemon። ከሎሚ የምናገኘው ቫይታሚን ሲ ማለት ነው። እሱ ጠቃሚ ነው። ከኦሬንጅ እናገኘው እንችላለን ቫይታሚን ሲን ኤንድ አዘር ፉድስ እና ከሌሎች ፉዶችም ልናገኘው እንችላለን። ኢዝ አስኮርቢክ አሲድ። እነዚህ ምንድን ናቸው? አስኮርቢክ አሲድ የሚባሉት ናቸው። ሲሪየስ ሄልዝ ፕሮብለም ካን ሪዛልት ፍሮም ዘ ላክ ኦፍ ቫይታሚን ሲ። የተለያዩ በጣም ከባድ የሆኑ የጤና ችግሮች የምን ውጤቶች ናቸው? የቫይታሚን ሲ እጥረት ሊሆኑ ይችላሉ ማለት ነው። አሲድስ አር ኦልሶ ዩዝድ ኢን ሜኪንግ መኒ ፕሮዳክትስ። ይሄ አሲዶቹ የተለያየ ፕሮዳክት እንድናመርት ያግዙናል። ማኑፋክቸርስ ዩዝ ሰልፈሪክ አሲድ ኢን ዋይድ ቫራይቲ ኦፍ ፕሮዳክትስ። ማኑፋክቸር ወይም ደግሞ ምርት የሚያመርቱት ሰልፈሪክ አሲድን በጣም በሰፊው ይጠቀሙታል። እነሱም ለምንድን ነው የሚጠቀሙት? ለፈርትላይዘር ወይም ለማዳበሪያ፣ ለዲተርጀንትስ፣ ለሳሙናዎች ማለት ነው። ፕላስቲክን ለመስራት፣ ፔስቲሳይድስ፣ ጸረ አረምን ለመስራት እነዚህ ሰልፈሪክ አሲድን ይጠቀማል ማለት ነው። ሰልፈሪክ አሲድ ኢዝ ዩዝድ ኢን ካር ባትሪ አስ ኤሌክትሮላይት። ይሄ ሰልፈሪክ አሲድ ደግሞ ለካር ባትሪ ወይም ለመኪና ባትሪ እንደ ኤሌክትሮላይት የሚያገለግለው ሰልፈሪክ አሲድ ነው ማለት ነው። ስለዚህ አሲድ በጣም ጠቃሚ ነገር ነው ማለት ነው። ሃይድሮክሎሪክ አሲድ ኮመንሊ ኮልድ ሙሪያቲክ አሲድ ኢዝ ዩዝድ አስ ስትሮንግ ክሊነር ፎር ብሪክስ ኤንድ ኮንክሪትስ። ይህ ሃይድሮክሎሪክ አሲድ የሚባለው ስሙ ብዙ ጊዜ ምንድነው? ሙሪያቲክ አሲድ ይባላል። ይሄ ለምን ይጠቅማል? ስትሮንግ ክሊነር ወይም ደግሞ ለማጽዳነት እንጠቀመዋለን ማለት ነው። ምንድነው የምናጸዳው? ብሪክስ ኤንድ ኮንክሪትስ፣ ኮንክሪቶችን ወይም ህንፃ በሚታነጽበት ጊዜ ኮንክሪቶችን ለማጽዳት የምንጠቀምበት ነው ማለት ነው። ላይክ ሰልፈሪክ አሲድ፣ እንደ ሰልፈሪክ አሲድ ሃይድሮክሎሪክ አሲድ ኢዝ ዩዝድ ኢን ማኑፋክቸሪንግ ፕሮዳክትስ ሬንጂንግ ፍሮም ራበር ቱ ሜዲሲን። እንደ ሰልፈሪክ አሲድ ሃይድሮክሎሪክ አሲድም በማኑፋክቸር ወይም ደግሞ ምርቶች በሚመሩት ቦታ ላይ በጣም ትልቅ ጥቅም አለው። ከምን አንስቶ? ከራበር ወይም ጎማን ከመስራት አንስቶ እስከ መድኃኒት መስሪያነት ድረስ ሊያደርስ ይችላል ማለት ነው። ቀጣይ የምናየው ፕሮፐርቲስ ኦፍ ቤዝ የሚለው ነው። ላይክ አሲድስ፣ እንደ አሲድ ቤዝ ሃብ ኮመን ሴት ኦፍ ፕሮፐርቲስ። ቤዝም ኮመን የሆኑ ባህሪያት አሉት። ኢን አኩዌስ ሶሉሽን፣ በፈሳሽ መልክ ያለ ቤዝ ማለት ነው ሶሉሽን። ዴይ ፊልስ ስሊፐሪ ኢን አወር ስኪን። ምን ፊል ያደርግናል? ስሊፐሪ ወይም ደግሞ የሚያዳልጥ ይሆናል ማለት ነው ሰውነታችን ላይ። ዩ ኤክስፒሪየንስ ዚስ ዌን ዩ ዩዝ ሶፕ። እንግዲህ እንደምታውቁት ሶፕ ወይም ሳሙና ከቤዝ ነው የሚሰራና ሳሙና ደግሞ ያዳልጣል አይደለ? ስትነኩት የሆነ ልሙጥሙጥ የሚል ነገር አለው። እሱ የቤዝ ባህሪ ነው ማለት ነው። ዊች አር ሜድ ፍሮም ቤዝስ። ይህ ሶፕ ወይም ሳሙና የተሰራው ከምንድን ነው? ከቤዝ ነው። ኢፍ ዩ ሃቭ ኤቨር ፎርጎትን ሶፕ ኢን ዩር ማውዝ። አሁን ሳሙናን ካፋቸው አስገብታችሁ ብትተውት ኢት ቴስትስ ቢተር። ምንድነው? መራራ ነው የሚሆነው። ቢተር ነው ቴስቱ። ስለዚህ የቤዝ ቴስቱ መራራ ነው ማለት ነው። ቢተር ቴስት ኢዝ አናዘር ፊዚካል ፕሮፐርቲስ ኦፍ ቤዝ። ይህ ቢተር ቴስት ወይ መራራነቱ የቤዝ አንዱ ፊዚካል ፕሮፐርቲ ነው። ሶሉሽንስ ኦፍ ቤዝ ኮዝ ሬድ ሊትመስ ፔፐር ቱ ተርን ብሉ። ቤዝ ሶሉሽን ቀዩን ሊትመስ ፔፐር ወደ ምን ይቀይረዋል? ወደ ብሉ፣ ወደ ሰማያዊ ይቀይረዋል። አሲዱ ብሉን ወደ ቀይ ነበር የሚቀይረው አይደለም? ይህ ደግሞ ቀዩን ወደ ብሉ ይቀይራል ወይም ወደ ሰማያዊ ይቀይራል ማለት ነው። ላይክ ሶሉሽንስ ኦፍ አሲድ፣ እንደ አሲድ ሶሉሽንስ ኦፍ ቤዝ ኮንቴን አዮን ሶ ዴይ ካን ኮንዳክት ኤሌክትሪክሲቲ። የቤዝ ሶሉሽኖችም አዮን ስላላቸው ኤሌክትሪክሲቲ ማስተላለፍ ይችላሉ። ምን ሲሆኑ ነው ግን? በአኩዌስ መልክ ወይም ደግሞ በፈሳሽ መልክ ሲሆኑ፣ ሶሉሽን ሲሆኑ ነው። ቤዝስ ኒውትራላይዝ አሲድ ኤንድ አሲዲክ ኦክሳይድ ባይ ፎርሚንግ ሳልት ኤንድ ወተር። እነዚህ ቤዞች ከአሲድ ጋር ሲደመሩ እና ከአሲዲክ ኦክሳይድ ጋር በሚደምርባቸው ጊዜ ምን ይፈጥሩልናል? ሳልት እና ወተር ይፈጥሩልናል ማለት ነው። ስለዚህ ምን አድርጉት?
ኒውትራላይዝ ወይም ኒውትራል አደረጉት ማለት ነው። ቤዝም አሲድም ሳይሆን ቤዙና አሲዱ ወደ ሳልትና ወደ ውሃ ተቀይሮ ኒውትራል አደረጉት ማለት ነው። እሱ ኒውትራላይዜሽን ይባላል። ቀጥለን የምናየው ዩዝ ኦፍ ቤዝ ነው። የቤዝን ጥቅሞች ነው። ቤዝ አር ኢምፖርታንት ኢን ላይፍ። እንደ አሲድ ቤዝም በህይወታችን በጣም ኢምፖርታንት አለው። ማግኒዥየም ሃይድሮክሳይድ ኢዝ ፋውንድ ኢን ሚልክ ኦፍ ማግኒዥያ። ማግኒዥየም ሃይድሮክሳይድ የሚባለው የሚገኘው ከምንድን ነው? ከሚልክ ኦፍ ማግኒዥያ ነው፣ ወይም ደግሞ ከወተት የሚገኝ የቤዝ አይነት ነው። ኢን ሜዲሲን ዩዝድ ቱ ሪሊቭ ስቶማክ ዲስትረስ። መድኃኒት ላይ ወይም ሜዲሲን ላይ ለምን ያገለግለናል? ስቶማክ ዲስትረስ ወይም የጨጓራ በሽታን ለማሻሻል ወይም ለማዳን የምንጠቀምበት ነው። ይሄ ማግኒዥየም ሃይድሮክሳይድ የሚባለው ማለት ነው። አናዘር ቤዝ ቤኪንግ ሶዳ። ሌሎች ደግሞ ቤዝ ማና ቤኪንግ ሶዳ ይባላል። ኢዝ ዩዝድ ቱ ሜክ ብስኩት ኤንድ ብሬድስ። ይህ ቤኪንግ ሶዳ የሚባለው ደግሞ ብስኩትና ዳቦ ለመስራት የሚያገለግለን ማለት ነው። ጋርደነርስ ዩዝ ቤዝ ቱ ሜክ አሲዲክ ሶይል ኒውትራል። አትክልተኞች ደግሞ ቤዝን አሲዲክ ሶይል ወይም ደግሞ መሬቱ አሲድ ሲሆንባቸው ቤዝን ተጠቅመው ምን ያደርጉታል? መሬቱን ኒውትራል ወይም ግሉል ያደርጉታል። አሲድም ቤዝም ያልሆነ ያደርጉታል ማለት ነው። ስለዚህ ቤዝ አሲድን ያጠፋል ማለት ነው። አሲድም ቤዝን ያጠፋል። ስለዚህ ኒውትራል ይደራረጋሉ ማለት ነው። ስትሮንግ ቤዝስ ሰች አስ ሶዲየም ሃይድሮክሳይድ አር ዩዝድ ፎር ክሊኒንግ ቢካዝ ዜይ አር ኤብል ቱ ኢሊሚኔት ግሬስ። ጠንካራ የሆኑ ቤዞች እነሱም ለምሳሌ ሶዲየም ሃይድሮክሳይድ የሚባለው ማለት ነው ለምን ያገለግለናል? ለክሊኒክ ለማጽዳነት ማለት ነው፣ ነገሮችን ለማጽዳት። ምክንያቱም ደግሞ አረፋን የማስወገድ ኃይል ስላለው ማለት ነው። ግሬስን የማስወገድ ኃይል ስላለው። ቤዝስ አር ኦልሶ ዩዝድ ቱ ፕሮዲውስ ኒው ፕሮዳክትስ። እነዚህ ቤዞች ደግሞ አዲስ ፕሮዳክት ወይም አዲስ ነገር ለመፍጠር ያገለግሉናል። ፎር ኤግዛምፕል ሶዲየም ሃይድሮክሳይድ ኢዝ ዩዝድ ቱ ማኑፋክቸር ሶፕ ሮያን ኤንድ ፔፐር። ለምሳሌ ሃይድሮክሳይድን ለሶፕ፣ ለሳሙና፣ ለፔፐር፣ ለወረቀቶች ምናምን መስሪያነት እንጠቀመዋለን ማለት ነው። ካልሽየም ሃይድሮክሳይድ ኢዝ ዩዝድ ቱ ሜክ። ካልሽየም ሃይድሮክሳይድ የሚባለው ደግሞ ለምን መስሪያነት ያገለግላል? ፕላስተርና ሞርታርን ለመስራት የምንጠቀምበታለን ማለት ነው። ስለዚህ ቤዞች አዲስ ፕሮዳክትን ለመስራት ይጠቅሙናል ማለት ነው። ለመድኃኒትነትም ያገለግላል፣ ለሳሙና መስሪያም ያገለግላል ማለት ነው። ቀጣይ የምናየው ኢንቨስቲጌቲንግ ዩዚንግ ሎካል ኢንዲኬተርስ የሚለው ነው። ዩዚንግ ሲንቴቲክ ኢንዲኬተርስ ሃቭ ቫሪየስ ኢፌክትስ ኦን ሂውማን ቢንግ። ሲንቴቲክ ማለት የሳይንቲፊክ ኢንዲኬተሮችን መጠቀም በሰው ላይ የተለያየ ኢፌክት ወይም የተለያየ ውጤት አለው ነው የሚለው። ሜይንሊ ኬሚካል ሃዛርደስ ኤንድ ፖሊሽን ኢፌክት። በዋናነት ኬሚካል ሃዛርደስ ማለት የኬሚካል አደጋ ሊያጋጥም ይችላል፣ እና ደግሞ ፖሊሽን ኦፍ ኢፌክት የአየር ብክለትን ሊያጋጥም ይችላል። ብክለትን ማለት ነው። አየር ብቻ ሳይሆን የተለያዩ ብክለቶችን ሊያጋጥም ይችላል። ቱ ኦቨርካም ዘ አበብ ሜንሽንድ ኔጌቲቭ ኢፌክትስ ኦፍ ሲንቴቲክ ኢንዲኬተር። እነዚህን ላይ የጠቀስናቸውን የሲንቴቲክ ኢንዲኬተር ኔጌቲቭ ኢፌክት ለመቀነስ ከረንትሊ ፒፕል ፎከስ ኦን ፕሪፔሪንግ ኢንዲኬተርስ ፍሮም ሎካሊ አቫይላብል ናቹራል ሪሶርስ ኦር ባዮ ሪሶርስ። ሰው ምን እያደረገ ነው? አሁን ኢንዲኬተሮችን በአካባቢ መስራት ተጀምሯል ማለት ነው። ወይም ከናቹራል ሪሶርስ ወይም ከባዮ ሪሶርስ መስራት ተጀምሯል ማለት ነው። ምክንያቱም ሳይንቲፊኩ ብዙ ጉዳት እያደረሰ ስለሆነ ማለት ነው። ሎካል ኢንዲኬተርስ አር ፕሪፔርድ ፍሮም ናቹራል ሶርስስ ኦር ፕላንትስ። እነዚህ ሎካል ኢንዲኬተር የሚባሉት የሚሰሩት ከተፈጥሮ ምንጮች ነው፣ ደግሞ ከእጽዋት ነው የሚሰሩት። ዴይ ሃቭ አን አድቫንቴጅ ላይክ ኢዚሊ አክሰሲብል። ጥቅም አላቸው እነሱ። ከጥቅሞቹ መካከል በቀላሉ እናገኛቸዋለን። ለስ ቶክሲክ ናቸው፣ ምንም የሚጎዳ ነገር የላቸውም ማለት ነው። ኤንድ ኢንቫይሮንመንታሊ ፍሬንድሊ ናቸው ወይም ኢኮ ፍሬንድ። ኤንቫይሮንመንቱ ምንም አይጎዱትም፣ ከፕላንት የተሰራ ስለሆነ ኤንቫይሮንመንቱን አይጎዱትም ማለት ነው። ሎካል ኢንዲኬተርስ ካን ቢ ፕሪፔርድ ባይ ኤክስትራክቲንግ ፍሮም ዲፍረንት ፓርትስ ኦፍ ፕላንት ሰቻስ ሩትስ። ሎካል ኢንዲኬተር የሚሰራው ከምንድን ነው? የተለያዩ ፕላንት ፓርትን ኤክስትራክት በማድረግ ማለት ነው። ለምሳሌ ሩቶችን ወይም ስሮቹን፣ ሊቭን ሊሆን ይችላል፣ ቅጠሎችን፣ ፍላወርን ወይም ፍሩት፣ አበባዎችን ወይም ደግሞ ፍሬዎችን በመጠቀም ልንሰራቸው እንችላለን ሎካል ኢንዲኬተር የሚባሉትን። ኮንሲደር ዘ ፊገር ሾውን ቢለው። እዚህ ታች የሚታዩት ስዕሎች ቦዝ ፒቱኒያ ፍላወር ኤንድ ቢትሩት ካን ቢ ዩዝድ አስ ናቹራል ኢንዲኬተር። እነዚህ ፒቱኒያ ፍላወር እና ቢትሩት የሚባሉት ወይም ደግሞ ቀይ ስር ነው ይሄኛው። እና እነዚህ ለናቹራል ኢንዲኬተር በተፈጥሮ የምናዘጋጃቸው ኢንዲኬተሮች ያገለግላሉ ማለት ነው። ኢንዲኬተር ማለት ሰብስታንሱ አሲድ ነው ቤዝ ነው ብሎን ለመለየት የሚያገለግለን ማለት ነው። ፕሪኮዥን ኢን ወርኪንግ ዊዝ አሲድስ ኤንድ ቤዝስ ነው። ከአሲድ እና ከቤዝ ጋር ስንሰራ ወይም ደግሞ አሲድ እና ቤዝን በምናቀላቅልበት ምናምን ኤክስፐሪመንት በምንሰራበት ጊዜ ቅድመ ጥንቃቄዎች አሉ።
care must be taken when you are working with the strong acids and strong bases ከስትሮንግ አሲድ እና ከስትሮንግ ቤዝ ጋር በምንሰራ ጊዜ ምን ያስፈልጋል? ኬር ጥንቃቄ ያስፈልጋል ማለት ነው። ስትሮንግ አሲድስ ኤንድ ስትሮንግ ቤዝ አር ኮሮሲቭ ኢን ኔቸር። እነዚህ ስትሮንግ አሲድ እና ቤዝ የሚባሉት በተፈጥሮ ሰውን ማቃጠል የሚችሉ ጉዳት ማድረስ የሚችሉ ናቸው። ኮመን አሲድስ ሰቻስ ሃይድሮክሎሪክ አሲድ፣ ሰልፈሪክ አሲድ፣ ናይትሪክ አሲድ ኤንድ ኮመን ቤዝስ ሰቻስ ፖታሽየም ሃይድሮክሳይድ ኦር ኮስቲክ ፖታሽ ይባላል። ሶዲየም ሃይድሮክሳይድ ኦር ኮስቲክ ሶዳ አር ኮሮሲቭ። እነዚህ የተዘረዘሩት ከአሲድ እና ከቤዝ የተዘረዘሩት ምንድን ናቸው? ኮሮሲቭ ናቸው። የሰው ልጅ ማቃጠል የሚችሉ ናቸው ማለት ነው። The following are some of the precautions whenever working with strong acids and bases። እነዚህ የተዘረዘሩት ምንድናቸው? ቅድመ ጥንቃቄ ናቸው ማለት ነው። ከአሲድ እና ቤዝ ጋር የምንሰራ ከሆነ ቅድመ ጥንቃቄዎች ናቸው። የመጀመሪያው ዌር አሲድ ሬዚስታንስ ግላቭ ዌን ሃንድሊንግ ስትሮንግ አሲድ ኤንድ ቤዝ። ምን መልበስ አለብን? አሲድ ሬዚስታንስ ወይም ደግሞ አሲድን ሬዚስት አድርጎ ከሰውነታችን ማራቅ የሚችል ግላቭ ወይም ጓንት መጠቀም አለብን ማለት ነው። ወይን ሃንድሊንግ ስትሮንግ አሲድ ኤንድ ቤዝ፣ ስትሮንግ አሲድ እና ቤዝን በምንነካበት ጊዜ ማለት ነው። ግላቭ ሳንለብስ መንካት የለብንም። ሁለተኛ ዋሽ ዊዝ ዋተር ዱሪንግ ስፕላሽንግ ኦፍ አሲድ ኤንድ ቤዝ። አሲድ እና ቤዝ ሲደፋ ደግሞ ምን ማድረግ አለብን? በውሃ መታጠብ አለብን። ሶስተኛ ሴፍ ሃንድሊንግ ኦፍ ስትሮንግ አሲድ ኤንድ ቤዝ። ስትሮንግ አሲድ እና ቤዞችን በጥንቃቄ ማስቀመጥ ይጠበቅብናል ማለት ነው። እነዚህ ትንሾቹ ቅድመ ሁኔታዎች ወይም ደግሞ ቅድመ ጥንቃቄዎች ናቸው ማለት ነው። የዛሬ ክላሳችን ይህን ይመስላል። ቀጣይ ኒውትራላይዜሽን ሪያክሽን ኤንድ ሳልትስ የሚለውን ይዤላችሁ እመጣለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።